ተማሪ ያላችሁ የትም አይደርስም የተባለው ልጅ፣ ትምህርቱን በስርዓት መከታተል የከበደው ልጅ፣ ሁሌ ፈተና ላይ እየወደቀ ወላጆቹን የሚያስቸግረው ልጅ አሁን በህይወት ጨዋታ ውስጥ ከእናንተ ተሽሎ ሲገኝ ማለትም ፋይናንሻሊ የተሻለ ህይወት እየኖረ ሲመጣ ለእናንተ በጣም ግራ የሚያጋባ ጥያቄ አይምሯችሁ ውስጥ ይፈጠራል። እንዴት ነው ይሄ ልጅ እንዲህ ሊሆን የቻለው? ተምሬያለሁ፣ ዲግሪ አለኝ፣ ከሱ በላይ ማሰብ እችላለሁ፣ ከሱ በላይ ብልህ ነኝ፣ እሱም ማያውቀውን እኔ ብዙ ማውቃቸው ነገሮች አሉ፣ ነገር ግን አሁንም እሱ በልጦኝ ያለው ለምንድን ነው ብላችሁ ተጠይቁ ይሆናል። ጥያቄያችሁንም በግማሹ መልሳችሁታል ማለት ይቻላል። እናንተ ከዛ ሰው በላይ የበለጠ ታውቁ ይሆናል። በማሰብ ችሎታም ከሱ የተሻላችሁ ናችሁ። ነገር ግን ኢንቴሊጀንስ ወይንም ይህ የማሰብ ችሎታ የሀብት ግንባታ ላይ ያለውን ሚና ስንመለከተው ብዙ ጊዜ ይጋነንለታል እንጂ ያን ያህል አስፈላጊ የሚባል ነገር አይደለም። እንደውም አንዳንድ ጊዜ ሰዎችን ድህነት ውስጥ እንዲቀሩ ያደረጋቸው ብዙ ማወቃቸው ነው። ስለዚህ ዛሬ የምንመለከተው የገንዘብ ህጎች ነው። በተጨማሪም ደግሞ ምንም አያውቁም፣ ምንም አልተማሩም፣ የማሰብ ችሎታቸውም ደካማ ነው የምትሏቸው ሰዎች የገንዘብ ህይወታቸው ከምን ጊዜውም በላይ እያማረ እየሄደ ያለው ለምን እንደሆነ እንመለከታለን። ከሁሉም በላይ ግን እናንተ ኢንቴሊጀንት ነኝ ብላችሁ የምታስቡ ከሆነ የማሰብ ችሎታችሁ በጣም አሪፍ ከሆነ ይህንን የማሰብ ችሎታችሁን እንዲጠቅማችሁ ነው እንጂ መንገድ እንዳይዘጋባችሁ ማድረግ ትችላላችሁ። ስለዚህ እሱንም እንመለከታለን ማለት ነው። ገና ከልጅነታችን ጀምሮ እዚህች ምድር ላይ ሰክሰስፉል ለመሆን ወይንም ስኬታማ ለመሆን ስፔሻሊም በገንዘብ ዙሪያ ጥሩ ደረጃ ላይ ለመድረስ የሰው ልጅ መማር አለበት፣ ተምሮ መመረቅ አለበት፣ ጥሩ ውጤት ማምጣት አለበት። እነዚህ ነገሮች ሰምተናል። ክፍል ውስጥ በጣም ጂኒየስ የሚባለው ልጅ የተሻለ ግሬድ እንደሚኖር ይታወቃል። የሚጠበቀውም ውጤት የሱ ውጤት ነው። አሪፍ የሚባል ኮሌጅ ውስጥ ይገባል። ከኮሌጅም በማዕረግ ተመርቆ በጣም ጥሩ የሚባል መስሪያ ቤት ውስጥ አሪፍ ስራን ያገኛል። ለሌሎች ተማሪዎች ግን የሚሳልላቸው ነገር ሌላ ነው። ስማርት ካልሆናችሁ፣ ትምህርታችሁ ላይ ጎበዝ ካልሆናችሁ በቃ ህይወታችሁ እንዳለ ከባድ ሊሆን ነው ተብሎ ይነገረናል። እኛም ይሄንን ቃል ከአስተማሪዎቻችን ከወላጆቻችን እንቀበልና እምነታችን እናደርገዋለን። ስለዚህ የምርም በተማረ መስሎን ያቺን ዲግሪ እያባረርን እንሄዳለን። አንድ ዲግሪ ተምረን ጥሩ ስራ ካገኘን በኋላ አሁንም የተሻለ ስራ ለማግኘት ሁለተኛ ዲግሪ ወይም ማስተርስ ዲግሪ እንወስዳለን። የተሻለ ገንዘብ፣ የተሻለ ህይወት ለማግኘት የተሻለ የትምህርት ደረጃ የሚያስፈልገን ይመስለናል። ዓለም የተሰራችው በዚህ መንገድ ነው። በጣም ጎበዝ የሚባሉ ተማሪዎችን፣ ጂኒየስ የሚባሉትን ታበረታታለች፣ እነሱንም ቀና ብላ ትመለከታለች። እውነታው እንደዛ ቢሆን ኖሮ ዓለማችን ላይ ሀብታም የሚባሉት ሰዎች ሳይንቲስቶች፣ ዶክተሮችና በቀለም ትምህርታቸው ጂኒየስ የተባሉ ሰዎች እዛ ቦታ ላይ ይገኙ ነበር። ነገር ግን ዞር ብላችሁ የምር ባለጸጋ የተባሉትን ብዙ አይነት ስኬትን ሊያገኙ የቻሉትን ሰዎች ብትመለከቱ ዓለም ከሚሰብከው ነገር ጋር በአንድ መስመር የሄዱ አይደሉም። ከነዛ ሰዎች መካከል ሪቻርድ ብራንሰን አንዱ ነው። ተማሪ በነበረበት ሰዓት ላይ ውጤቶቹ በጣም መጥፎ ከመሆናቸው የተነሳ ትምህርቱን ሊያቋርጥ ችሏል። እድሜው ስንት ነበር ካላችሁ የ16 ዓመት ልጅ ነበረ። በዛ እድሜ እንግዲህ ትምህርት አቋርጦ ምንም የሚሰራው ነገር የለውም። ህይወቱ ምን ሊመስል እንደሚችል አያውቅም። የጠፋ ልጅ ተብሏል። እንደዛ ቢሆንም ግን በጊዜው የጋዜጣ ንግድ ላይ ነበረ። ሬከርድ ስቶርም ሊከፍት ችሏል። አለፍ አለና ደግሞ ሬከርድ ሌብልም መሰረተ። ከዛም አልፎ አሁን ትልቅ ጨዋታዎችን እየተጫወተ ኤርላይኖች አሉት። በተጨማሪም ደግሞ ስፔስ ፍላይት ካምፓኒ ያለው። ሀብቱ ስንት ነው ብላችሁ ከጠየቃችሁ ጥቂት የሚባሉ ቢሊዮኖች አሉት። ነገር ግን ሪቻርድ ብራንሰን ጂኒየስ ነው ወይ? በጣም ምጡቅ የተባለ የት ይደርሳል የተባለ ልጅ ነው ወይ ካላችሁ በፍጹም እንደዛ አልነበረም። ሌላኛውን ገጽ ደግሞ ስንገልጠው ኒኮላይ ቴስላ የሚባል ሰው እናገኛለን። የምርም ጂኒየስ የሚባል ሰው ነው። ዓለማችን ካየቻቸው የፈጠራ ሰዎች መካከል አንደኛው ነው ሊባልለት ይችላል። ኒኮላይ ቴስላ ተጽዕኖ ያላሳደረበት ምንም አይነት ሞደርን የሚባል ኢንቨንሽን ወይንም ደግሞ የፈጠራ ስራ የለም። ምንም አይነት ቢዝነስ ባይሰራ እንኳን የፈጠራ ስራዎቹ ላይ ፓተንትን ሊይዝ ቢችል ዓለማችን ላይ ከታዩ በጣም ባለጸጋ ከሚባሉ ሰዎች ውስጥ አንዱ መሆን ይችል ነበር። ነገር ግን እሱ እንዳልኳችሁ ጂኒየስ ነው። ምንም አይነት ቢዝነስ ስኪል አልነበረው። የንግድ ሰው አልነበረም ማለት ነው። ስራው ፈጠራ ብቻ ነው። እየፈጠረ ፓተንቱን ለማን እንደሚተው ፈጣሪ ነው የሚያውቀው። ብቻ የኒኮላይ ቴስላ የፈጠራ ስራዎች ፓተንት ባለቤት እሱ አልነበረም። መረጃዎች እንደሚገልጹት ከሆነ ኒኮላይ ቴስላ ሲሞት እዛች ሆቴል ክፍል ውስጥ ነበረ። ምንም አይነት ገንዘብ በስሙ አልነበረም። በቃ እንደ ደህየን የሞተው። አሁን እነዚህ ሁለት ኤክስትሪም የሆኑ ሰዎችን ተመለከትን። አንዱ በገንዘብ ህይወቱ በጣም ስኬታማ ነው። አንደኛው ደግሞ በጣም ምጡቅ የሚባል ወይንም ጂኒየስ የሚባል ሰው ነው። ስለዚህ ኢንቴሊጀንስ ለብቻው አንድን ሰው ሀብታም ሊያደርግ አይችልም። የፈለገ መጽሐፍ ልታነቡ ትችላላችሁ። የፈለገ ትምህርት ቤት ሰቃይ የምትባሉ ተማሪ ልትሆኑ ትችላላችሁ። ያ ማለት ግን በቀጥታ ስኬታማ ያደርጋችኋል ማለት አይደለም። አብዛኛውን ጊዜ ኢንቴሊጀንስ ወይንም ደግሞ ብዙ ማወቅ እኛን ወደ ኋላ የሚያስቀረን መሳሪያ ነው። እስቲ ለምሳሌ አንድን ሜዝ አስቡ።
ሜዝ ማለት ልክ እንደ እንቆቅልሽ ነው። በአንድ ክፍል በር ወይንም ደግሞ በአንድ ቦታ በመግቢያው ጋር ትገባላችሁ፣ መውጫው የቱ ጋር እንደሆነ አታውቁም። ትክክለኛውን በር ለማግኘት እየታጠፋችሁ ግድግዳ እያያችሁ አሁንም ብዙ ሺህ ጊዜ እየሞከራችሁ ልትሄዱ ትችላላችሁ። ታዲያ የዛ ሜዝ መጨረሻ ላይ በህይወት የምትፈልጉት ነገር እንዳለ እዛ ጋር ቁጭ ብሎላችኋል እንበል። ስኬታማ የሚያስብላችሁ ነገር ማለት ነው። ታዲያ አንደኛው ሰው ጂኒየስ ቢሆን ወይንም ደግሞ በጣም ምጡቅ የተባለ የማሰብ ችሎታ አለው የተባለ ሰው ቢሆን፣ ሌላኛው ደግሞ ዝም ብሎ ተራ ሰው ከመንገድ ላይ አንስታችሁ ብትወስዱ ጂኒየስ የተባለው ወይንም ብዙ መጽሐፍ አንብቧል፣ አውቋል፣ ይሄማ በቀላሉ ይደርስበታል ያላችሁት ሰው ገና ከመጀመሪያው ወረቀትና ስክሪፕቶን አውጥቶ እንዴት መሄድ እንዳለበት ሲያቅድ ይቀመጣል። ከመንገድ ላይ ያነሳችሁት ያ ተራ የተባለው ሰው ምን የሚያደርግ ይመስላችኋል? ምንም የሚሰራው ነገር የለም። በመግቢያው ጋር ጥልቅ ብሎ ይገባና እዛው መንገዱን መፈለግ ይጀምራል። ያው ብዙ ጊዜ መሳሳቱ አይቀርም፣ ብዙ ጊዜ ከግድግዳ ጋር መጋጨቱ አይቀርም። 10,000 ጊዜ ሊዞርና አንድ እዛው ተመሳሳይ ቦታ ላይ ሊቀርም ይችላል። ነገር ግን እያንዳንዱ ስህተት ቢያንስ ለቀጣዩ እየረዳው ነው ሄደው። ወደ አንደኛው አቅጣጫ ሲታጠፍ ትክክለኛው መንገድ እንዳልሆነ ሲገነዘብ ድጋሚ ወደዛ እንደማይዞር ግልጽ ነው። ስለዚህ ለመሳሳት የፈቀደ ሰው ነው ማለት ነው። ጂኒየስ የተባለው ሰውስ ስህተት ለሱ በጣም አሳፋሪ ነገር ነው። መሳሳትን አጥብቆ ይፈራል። ፐርፌክሽኒስት የሚባለውን ስም ብዙ ጊዜ ሰዎች ይወዱታል። አንድ ነገር ፍጹም በሚባልበት ደረጃ ላይ ካልሆነላቸው ያንን ነገር ማድረግ አይፈልጉም። ተራ የተባሉት ብዙም አያውቁም የተባሉት ሰዎች ግን አይደንቃቸውም። እንዲህ አይነት ነገር ለእነሱ ብርቃቸው አይደለም። ህይወት ሁሌም ቢሆን ኮርኩማን ያስተማረቻቸው። ስለዚህ አሁንም 1000 ጊዜ ቢሳሳቱ ምንም አይመስላቸውም። ከስንት አንዴ ግን ትክክለኛ የሚባለውን ውሳኔ ይወስናሉ። ታዲያ ሁኔታውን ዝም ብላችሁ ከሩቁ ብትመለከቱ ይህ 1000 ጊዜ የሚሞክረው ተራ የተባለው ሰው ወደ መጨረሻው እየተጠጋ ነው። ጂኒየስ የተባለው ሰው ግን አሁንም ፐርፌክት የሚለውን ፕላን ሊያገኝ አልቻለም፣ ወይንም ደግሞ ፍጹም የተባለውን እቅድ አውጥቶ አልጨረሰም። ይህ ማለት አንድም እርምጃ አልተራመደም ማለት ነው። ስለዚህ አሁን ከዚህ ሁሉ ሁኔታ ውስጥ ማን አሸናፊ የሚሆን ይመስላችኋል? ግልጽ ነው። ተራ የተባለው ሰው ቢያንስ ሁሌም ቢሆን እየሞከረ ስለሆነ መጨረሻው ጋር መድረሱ አይቀርም። መጨረሻው ጋር መድረሱ በጣም በብዙ ስህተቶች ቢከበብም ብዙ አይነት ውጣ ውረዶች ቢኖሩትም ግን ጨርሶ እዛ ቦታ ላይ የሚገኝ ሰው ይሆናል። ጂኒየስ የተባሉት ሰዎች ግን አሁንም ድረስ ቁጭ ብለው እርሳሳቸውን እየሳሉ ይገኛሉ፣ ፐርፌክት የተባለውን ፕላን እየጠበቁ። እነሱ ፐርፌክት የተባለውን ፕላን እየፈለግኩ ነው ብሎ ያስባሉ እንጂ ውስጣቸው ስህተት የሚባለውን ነገር አጥብቆ ስለሚፈራ ነው። ከዛ የበለጠ ነገር የለውም። ፈሪ ናቸው። እዚህ ኢትዮጵያ ውስጥም ብዙ ጊዜ ይባላል አይደል? መሀይም ደፋር ነው፣ የተማረ ይፈራል ይባላል። በንግድ ዓለም ውስጥ በጣም ስኬታማ የሚባሉትን አብዛኛውን ሰው ስትመለከቱ የተማሩ ሰዎች አይደሉም። ተራ የሚባሉ ህይወትን ግን ማሸነፍ አለብኝ ብሎ ያሰቡ ሰዎች ናቸው። ውድቀት ለእነሱ ምንም የሚያሳስባቸው ነገር የለም። ምክንያቱም ከመጀመሪያው መሬት ላይ ነበሩ። ከመሬት ደግሞ ወዴት ይወደቃል? ሁሌም ቢሆን መሞከራቸውን ያረጋግጣሉ። ከሞከሩ በቃ ለእነሱ በቂ ነው። ገና ከትምህርት ቤት ጀምሮ ደግሞ በጣም ጥሩ ውጤት እያገኙ የመጡ የተማሩ የተባሉት ደግሞ መውደቅን ይፈራሉ። ምክንያቱም ከድሮ ጀምሮ ከፍታን አይተዋል። በትምህርት ቤት ውስጥ በዩኒቨርሲቲ ውስጥ ለእነሱ ኤ ማምጣትና የደረጃ ተማሪ መሆን ከፍታ ነው። ያቺንም ነገር በህይወት ውስጥ ለማስጠበቅ ይሞክራሉ። ውድቀትን ሳያዩ ሁሌም ቢሆን ከላይ ሆነው መጨረስ። ይህ ለምንድን ነው የሚሆነው ካላችሁ፣ ከድሮ ጀምሮ አንተ ልጅ ስማርት ነህ፣ አንቺ ልጅ ጂኒየስ ነሽ እየተባሉ ሲያድጉ ይህንን ነገር የእነሱ አይደንቲቲ ያደርጉታል። ማንነቴ ነው፣ ከዚህ ነገር በታች መሆን አልችልም ብሎ ያስባሉ። ስለዚህ በህይወት ምንም አይነት ውድቀት ካጋጠማቸው ፈተና ወይንም መሰናክል ብለው አይደለም የሚያልፉት፣ ማንነታቸውን የሚያጠቃ መሳሪያ ነው። ለዚህ ነው በትምህርት ቤት ውስጥ ሰቃይ የሚባለው ተማሪ ከዩኒቨርሲቲ በማዕረግ ይመረቃል። ከዛም ሁለተኛ ዲግሪ፣ ማስተርስ ዲግሪ፣ ፒኤችዲ፣ መጨረሻው ደግሞ ምን ይሆናል? የኮሌጅ ፕሮፌሰር መሆን። በህይወት ውስጥ አንድም ጊዜ ቢዝነስን ሞክሮ አያውቅም። ሪስክ የሚባል ነገር ለሱ አስፈሪ ይሆናል። ቅድም ካልኳችሁ ከአይደንቲቲ ጋር ያገናኙታል ማለት ነው። ሪስኪ ከሆነ የዛ ነገር መዘዝ ውድቀትን የሚያስከትል ከሆነ ማንነታቸውን የሚያጠቃ ጉዳይ ስለሆነ አይፈልጉትም። ለዚህ ነው ብዙ ጊዜ ዩር ጂኒየስ ዩር ስማርት እየተባሉ የሚነገራቸው ሰዎች በህይወታቸው ውስጥ አንድም ውድቀት ሲያገኙ ለካ እድሜ ዘመኔን ይህን ያህል ጎበዝ አልነበርኩም፣ ይህን ያህል ለካ ጂኒየስ አልነበርኩም ብሎ ማሰብ የሚጀምሩት ሙሉ ለሙሉ እስከዛሬ የነበረውን አይደንቲቲ የሚያፈርስባቸው ጉድ ነው። ሙሉ ማንነቱ በዛ ላይ የተመሰረተ ሰው ደግሞ ይህንን መቀበል በጣም ይከብደዋል። እነሱ ላይም ልትፈርዱባቸው አትችሉ። ነገር ግን በዚህ ምክንያት ብቻ ነው እንግዲህ የትም አትደርስም አንተ የማትረባ የተባለው ሰው የተሻለ ቦታ ላይ በህይወት መገኘት የሚችለው። ከመጀመሪያም ኤክስፔክቴሽኑን ወይንም ደግሞ የሚጠብቀውን ነገር ገለውበታል። በወድቅ ሰው ምን ይለኛል ብሎ አያስብም። ከመጀመሪያውም እንደወደቀ እንዳሰቡ ያውቃል። እንደውም አብዛኛው በእንደዚህ አይነት ቦታ ላይ ያለ ሰው ምን ያህል እንደተሳሳቱ አሳያቸዋለሁ ብሎ እልህ ይይዘዋል እንጂ በወድቅ ሰዎች አሁንም ይሳለቁብኛል ብሎ የሚያስብ አይሆንም።
በጣም አወቁ ለተባሉት ግን ስማርት ለተባሉ ሰዎች ግን ግባቸውን ማሳካት ብቻ በቂ አይደለም። መሄድ የፈለጉበት ፐርፌክት ብለው የያዙት ፓት ወይም መንገድ አለ። ያቺን እየተከተልኩ ልሂድ ሲሉ ተደፍተው ቁጭ ይላሉ። ከዛ በኋላ ሬፑቴሽናቸው ማለትም ደግሞ ስማቸው እስከ ዛሬ የገነቡት ማንነት እንዳለ ፈራረሰ። ይሄ ሁሉም የሚሆነው ከሞከሩ ነው። አብዛኞቹ በፍርሃታቸው ምክንያት ብቻ የሚሞክሩ አይደሉም። አብዛኞቹ ከሚነግዱ በቅጥር ስራ ውስጥ ቢቀጥሉ ይሻላቸዋል። አልተማሩም፣ ተራ ናቸው፣ ብልህ የሆነ ምርጫ አይወስዱም የሚባሉት ግን ቀጥታ ወደ አክሽን ይገባሉ። ስህተቶቻቸው እነሱን እያስተካከለ ሼፕ እያደረጋቸው ይመጣል። በዚህ አንግል ጉዳዩን ከተመለከትነው ኢንቴሊጀንስ ወይንም ደግሞ የማሰብ ችሎታ አሊያም ደግሞ ቢይንግ ስማርት ቢይንግ ጂኒየስ የሚባለው ነገር በአጠቃላይ በእያንዳንዱ የህይወታችሁ ደረጃ ላይ ጥያቄ እንድትጠይቁ የሚያደርጋችሁና ከአቅም በላይ እንድታስቡ የሚያደርጋችሁ ከሆነ እናንተን ከሚጠቅማችሁ በላይ እየጎዳችሁ ይሄዳል። አሁን ታዲያ የምንመለከተው ይሄ ኦቨርቲንኪንግ የሚባለውን ፌዝ እንዴት ማለፍ እንደምትችሉ ነው። አንድን ነገር ከማድረጋችሁ በፊት በጣም ብዙ ጊዜ ማሰብ እንድታቆሙ 2 መንገዶች አሉ። ነገር ግን የመጀመሪያውን ስንመለከት ኤክስኪዩሽን ነው ወይንም ደግሞ መፈጸም፣ አንድን ነገር ማድረግ። ዘለው ወደ ተግባር የሚገቡ ሰዎች ያን ያህል አይቸገሩበትም። ፍርሃት ውስጥ ያለ ሰው ግን ከዛሬ ነገ እያለ ጉዳይን እያቆየ ስለሚሄድ ተግባር ላይ ብዙም አይደለም። አይዲያ የምንለው ነገር ወይንም ሀሳብ ጥሩ ሀሳብ አምጥቻለሁ፣ በዚህ ሀሳብ ያልፍልኛል ብላችሁ ያሰባችሁት ነገር መጀመሪያ ልክ እንደ ሲድ ነው ወይንም ደግሞ እንደ ዘር ነው። ያ ዘር ካልተዘራ ፍሬ ሊያፈራ አይችልም። ዘሩን ለመዝራት ደግሞ አክሽን ያስፈልጋል። በዘራችሁበት ቦታ ላይ ደግሞ ልታጠጡት ይገባል። እንክብካቤም ያስፈልገዋል ማለት ነው። ስለዚህ አንዴ ሰርታችሁ የምታመልጡት ነገር አይደለም። ኢትስ ፕሮሰስ። ሁሉም ነገር ሂደት ነው። ስኬታማ የሆኑትንም ደግሞ ካልሆኑት እየለየው የሚመጣው ነገር ይህ ተመሳሳይ ነገር ነው። ኤክስኪዩሽን ያልኳቸው አንዳንድ ሰዎች የተሻለ አፈጻጸም አላቸው፣ የሌሎች ደግሞ ደካማ ይባላል። ዓለማችን ላይ ካሉ ሰዎች ምሳሌ እንውሰድ ከተባለ ጄፍ ቤዞስን እንደ ምሳሌ መውሰድ እንችላለን። ኦንላይን ሾፒንግን ወይንም ደግሞ በስልክ መገበያየትን፣ ኢንተርኔት ላይ እቃ መግዛትና መሸጥን ለመጀመሪያ ጊዜ ያስተዋወቀ ሰው ነው ቢባል ትክክለኛ የሆነ መረጃ አይደለም። እሱ አይደለም የጀመረው። ነገር ግን ማንም የጀመረው በዚህ ዘርፍ ውስጥ የተሻለ አፈጻጸም ካላቸው ውስጥ አንደኛው ነው ማለት ይቻላል። ለዚህ ነው የዓለማችን 2ኛ ሀብታም ሆኖ ቁጭ ያለው። እያንዳንዱ ሰው ቤት ውስጥ ብትገቡ በጣም ምርጥ የሚባል የቢዝነስ ሀሳብ ይዘዋሉ። ቢዝነስ ሀሳብ በየቦታው አለ። ነገር ግን ከነዛ ሀሳቦች ውስጥ ወደ ተግባር የገቡት ስንቶቹ ናቸው? የምርም እየተፈጸሙ ያሉት የትኞቹ ናቸው ካላችሁ በጣም ጥቂት ናቸው። የአልበርት አይንስታይን ጭንቅላት ቢኖራችሁ እንኳን ምንም አይነት አፈጻጸም ከሌላችሁ ወይንም ደግሞ ያንን ሀሳብ ወደ ተግባር ማትለውጡት ከሆነ ያ አይምሮ እናንተ ጋር መቀመጡ ምንም የሚጠቅማችሁ ነገር የለም። ኢንስፓይሬሽን በየቦታው አለ። ይህንን ነገር አይቻለሁ፣ በዚህ ነገር ተነሳስቻለሁ ብላችሁ የሆነ ነገር ለማድረግ ታስቡ ይሆናል። ተግባሩ ግን ብዙ ቦታዎች ላይ ሊገኝ አይችልም። አፈጻጸም ወይንም ደግሞ ነገሮችን መፈጸም ደግሞ ልክ እንደ ማንኛውም ነገር ስኪል ወይንም ደግሞ ክህሎት ነው። ማንም ሰው የተግባር ሰው ሆኖ አይወለድም። ነገር ግን በጊዜ ሂደት እየለመደው ራሱን እያሰለጠነ ክህሎቱን እያዳበረ የሚመጣ ሰው ግን ብዙ አለ። ታዲያ አሁን የመጀመሪያውን ስቴፕ አይተናል፣ ኤክስኪዩሽን ወይንም ደግሞ ነገሮችን መፈጸም። ወደ 2ኛው በጣም አስፈላጊ ነገር ስናልፍ ሶሻል ኢንተለጀንስ ይባላል። ይህንን እስቲ አንድ በሚታወቅ ባለሀብት ላስረዳችሁ። ስቲቭ ጆብዝን መቼም ታውቁታላችሁ። የአፕል መስራች ከነበሩት ውስጥ አንዱ ነው። አፕል ውስጥ የነበረውን ሚና ግን ከተመለከታችሁት እዛ ድርጅት ውስጥ ከነበሩት ኢንጂነሮች ሁሉ የተሻለ አልነበረም። እነዚህን ፕሮዳክቶች፣ ስልኮችና ማኪንቶሽ ኮምፒውተሮችንም የሰራ ሰው አይደለም፣ ኮድም አላረግም። ነገር ግን ራዕይ ነበረው። የመሪነቱን ሚና ወስዶ ነበረ። ሀሳብን እንዴት አድርጎ መሸጥ እንደሚችል የሚያቅሰው። ለገንዘብ ብቻ የሚያመጣውን ነገር አትመልከቱ። ዓለማችን ላይ በጣም ቤስት የሚባሉትን ወይንም ደግሞ ምርጥ የሚባሉትን ኢንጂነሮች እንኳን ወደ ድርጅቱ ለማምጣት ስቲቭ ጆብዝ ራሱ ማሳመን ነበረበትና ያም ጥበብ ነበረው። ወደ ገበያው ወደ ዓለም ደግሞ ስንመጣ አፕል የሚሸጣቸው ፕሮዳክቶች ምን ያህል ነገሮችን ሊለውጡ እንደሚችሉና ወደ ቀጣይ ደረጃ ማሳደግ እንደሚችሉ በደንብ አድርጎ ለህዝቡ ማሳመን ቻለ። ስለዚህ ገበያውም የአፕልን ፕሮዳክቶች እንዳለ ምርጥ ናቸው ብሎ ማሰብ ጀመረ ማለት ነው። በዚህ ሂደት ነው እንግዲህ አፕል አሁን ያለበት ደረጃ ላይ ሊደርስ የቻለው። ይሄ ሁሉ የኖረው ግን ስቲቭ ጆብዝ ጥሩ የሚባል ኢንጂነር ሆኖ ወይንም ደግሞ ቅድም እንዳልኳችሁ ኮድ አድርጎ ዋና የሚባለውን ስራ ሰርቶ አይደለም። ነገር ግን በጣም ክሪኤቲቭ ነበር። ፕሮዳክት ዲዛይን ላይ ተሳትፎ ነበረው። በዛ ላይ ደግሞ ቀሪው የማርኬቲንግ ስራ ይሱ ነበር። ዋናው ስራው ግን እነዛን ስራዎች ዋና የሚባሉትን ስራዎች የሚሰሩለትን ሰዎች በሱ ስር አሳምኖ የማስቀመጥ ጥበብ ነው። ብዙ ጊዜ ሰዎችም የማይረዱት ይህን ነጥብ ይመስለኛል። አንዳንድ ጊዜ የእናንተ እምነት፣ የእናንተ ሀሳብ፣ የእናንተ ቪዥን ወይንም ደግሞ የእናንተ ራዕይም የሰዎችን ሀሳብ ሊገዛ መቻል አለበት። ከዛም በላይ ሰዎች በእናንተ ሀሳብ ተነሳስተው አክሽን እንዲወስዱ ማድረግ መቻል አለባቸው። እናንተ እንኳን ምንም ባታደርጉ እነሱ ያንን ቦታ ሊሞሉላችሁ ይገባል። ይህ እንዲሆን ግን በመጀመሪያ ደረጃ ምን ያስፈልጋል?
ትክክለኛ ከሚባሉት ሰዎች ጋር ኮኔክት ልታደርጉ ወይንም ልትገናኙ ይገባል። የተሳሳቱ ሰዎች ከሆኑ አሁን ያልኳችሁ ነገር እንዳለ አይሰራም። ስለዚህ ከኢንቴሊጀንስ በላይ ሶሻል ኢንቴሊጀንስ ማህበራዊ ብልሃት የሚባለው ነገር የእናንተን ኪስ የመሙላት እድሉ በጣም ከፍተኛ ነው። በዚህ ጥበባችሁ ነው ሰዎች እናንተን እያመኗችሁ የሚመጡት። ድርጅታችሁ ውስጥም ኢንቨስት ለማድረግ እየተስማሙ የሚመጡት እናንተ ሀሳባችሁን፣ ራዕያችሁን የመሸጥ አቅም ሲኖራችሁ ነው። እናንተ በህይወት ዘመናችሁ የምትፈልጉት ነገር ሀብትን ከሆነ ወይንም ደግሞ ስኬትን ከሆነ እቺን ነገር በደንብ መልመድ አለባችሁ ማለት ነው። ማወቅ ብቻ እቺ የቀለም ትምህርት የምትባለዋ ዲግሪ መያዛችሁና ማስተርስ መያዛችሁ ብቻ በቂ አይደለም። እነዚህን የጠቀስኳቸውን ነገሮች በደንብ ልታሟሉ ይገባል። እስከ መጨረሻው ስለተከታተላችሁ አመሰግናለሁ። ቻው።